ከመወለዱ ጀምሮ እውር የሆነ ሰው አየ። ደቀ መዛሙርቱ መምህር ሆይ ይህ ሰው እውር ሆኖ እንዲወለድ ኃጢአት የሰራው ማን ነው? እርሱ ወይስ ወላጆቹ ብሎ ጠየቁት። ኢየሱስም እንዲህ ብሎ መለሰ፣ የእግዚአብሔር ሥራ በእርሱ እንዲገለጥ ነው እንጂ እርሱ ወይም ወላጆቹ ኃጢአት አልሰሩም። ቀን ሳለ የላከኝን ሥራ ላደርግ ይገባኛል። ማንም ሊሰራ የማይችልበት ሌሊት ትመጣለች። በዓለም ሳለው የዓለም ብርሃን ነኝ። ይህ ብሎ ወደ መሬት እንትፍ አለ። በምራቁም ጭቃ አደረጎ ጭቃው የእውሩን ዓይን ነቀባው ይላል። አሁን ቁጥር 3 ላይ ያለችውን ሐሳብ ነው ፈልገው። ቀን ሳለ የላከኝን ሥራ ላደርግ ይገባኛል። ማንም ሊሰራ የማይችልበት ሌሊት ትመጣለች። ቀን ሳለ ምን ያለኝ የላከኝን ምድር ልሰራ ይገባል። ዛሬ የጸሎት ብርሃን በሚል ነው ማስተምራችሁ። የጸሎት ብርሃን ብዙ ሰዎች ጸሎት ሲያቆሙ ጨለማ ይበዛል። ባይዘወይ ነገ ጸልያለሁ፣ ከነገ ወዲያ ጸልያለሁ፣ ቀጣይ ሳምንት ጸልያለሁ፣ የሚመጣው ሳምንት ጸልያለሁ ብትሉ ብትጸልይ የሚመጣው ሳምንት ላይ ኃይል አታገኝም። የሚቀጥለው ሳምንት ላይ ኃይል አታገኝም። ቢኮዝ ብዙ ብሌሲንጎችን አሳልፈዋል። ለቀጣይ ሳምንት አይደለም ማስቀመጥ ያለብህ ጸሎት፣ አሁን ነው መጸለይ ያለብህ። መጸለይ ያለብህ ስትል አሁን ነው መጀመሪያ ያለብህ። ሰዎች ጸሎታቸውን ሚስ ስለሚያደርጉ ጸሎታቸውን ስለሚተው ከጸሎት ዓለም ስለሚወጡ ምን ያደርጋሉ መሰላችሁ? ብዙ በረከት ከነሱ ህይወት ይርቃል። ብዙ ደስታ ከነሱ ህይወት ይርቅና ብዙ ሐዘን ውስጥ ግን ይቀመጣሉ። ብዙ ሐዘን ውስጥ ይቀመጣሉ። ጸሎት መሰረታዊ ነገር ነው። ጸሎታችሁ ኃይል እንዲኖረው ትፈልጋላችሁ? ጸሎታችሁ ቶሎ እንዲሰማ ትፈልጋላችሁ? የጸሎት አቅም በእናንተ ህይወት ላይ እንዲሰራ ትፈልጋላችሁ? መጀመሪያ ማድረግ ያለባችሁ የእግዚአብሔር ቃል ማወቅ ጀምሩ። የእግዚአብሔር ቃል ሰው ልጅ መሰረት ካላደረገ የሚጸልየው ጸሎት ራሱ ኃይል አይኖረው። ለጸሎታችሁ ራሱ ኃይል የሚሆነው የእግዚአብሔር ቃል ነው። ብዙ ሰዎች በዚህ ዘመን የሚያደርጉት አንድ ነገር አለ። ጸሎት ይጸልያሉ፣ ነገር ግን ምንም ባዶ ነው። አንዳንድ ሰዎችን አላያችሁ? 50 ዓመት 60 ዓመት 70 ዓመት ረጅም ጊዜ ጸልየዋሉ፣ ረጅም ጊዜ አልቅሷሉ። ነገር ግን ቤዝመንቱ የእግዚአብሔር ቃል ስላልሆነ ከነሱ ኋላ የመጣው አንድ የ2 ዓመት ሕፃን ልጅ አንድ ጊዜ በርከኪልና በእግዚአብሔር ቃል ይሞላና ራሃዚካቴ ሲል የሆነ ነገሩ ይስተካከላል። ካንተ የተለየ ነገር ኖሮት አይደለም። እግዚአብሔር ካንተ የተለየ ነገር ስለሰጠው አይደለም። በእግዚአብሔር ቃል ተጠርሶ ስለጸለየ ኃይል የሚኖረው የእግዚአብሔር ቃል ውስጥ ነው። የትኛውም ነገር ኃይል ያለው በእግዚአብሔር ቃል ውስጥ ነው። የዚህ ዓለም እንኳን ኃይል የሚንቀሳቀሰው በጸሎት ውስጥ ነው፣ በእግዚአብሔር ቃል ስትሆን ነው። ጸሎታችሁ ፍሬ የሚያፈራው የእግዚአብሔር ቃል ከማወቅ ነው ጀምሮ። ብዙ ነገር ሚስ አታርጉ። ጸሎትን ሚስ አታርጉ። የእግዚአብሔር ቃል ሚስ አታርጉ። የእግዚአብሔር ቃል መተው የጀመራችሁ ዕለት ነው ብዙ ነገሮች ከእናንተ ህይወት እየሄዱ የሚያሉት። ጤና ካንተ ይሄዳል፣ በረከት ካንተ ይሄዳል፣ ሰላም ካንተ ይሄዳል፣ እያየኸው ይሄዳል። ብዙ ሰዎች ገንዘብ ባላቸው ሰዓት አይጸልዩም። መጽሐፍ ሲናገር እንደዚህ ይላል፣ ጻድቅ ይላል በሰላም ቀን ነው የሚጸልየው። በችግር ቀን አይደለም፣ በሰላም ቀን ይጸልያል። በምን ቀን ይጸልያል ነው የሚለው? በችግር ቀን አይደለም፣ በሰላሙ ቀን። አልገባችሁ? በሰላሙ ቀን የጸለየው ጸሎት ነው የችግር ቀን ማምለጫ የሚሆነው። አሜን ወይ? በችግር ቀን ማምለጫ የሚሆነው የችግሩ ቀን ማምለጫ የሚሆነው መቼ ምንድን ነው ስትሉ የሰላሙ ቀን
የጸለየለት ነው። የሞላለት የጸለየ ጊዜ ነው። ሙሉ ነገር ስታገኙ ጸሎት ጀምሩበት። ሁሉም ነገር ፉል ሲሆን ጸሎት ጨምሩበት። ባንክ ቤት አንድ ሰው ሄዶ ዝም ብሎ ባንክ አካውንት ስለከፈተ 1 ሚሊዮን እፈልጋለሁ አይደል? እዛ ውስጥ ምን ያህል ገንዘብ አለ ነው የሚለው። 1 ሚሊዮን ካለ 1 ሚሊዮን ማውጣት ትችላለህ። አንድ ነገር እነግራችኋለሁ። የእግዚአብሔር ቃል ውስጣችሁ ላይ ስታከማችሁት፣ ጸሎት ውስጣችሁ ላይ ስታከማችሁ፣ ጸሎት ሲደራረቡ ሁኔታው ችግር የለው እዛው ላይ ጸልያለሁ ስትሉ አላመቻምችም ስትሉ ጸሎት ሲጨምሩበት የዛን ቀን ፍሬ ላታገኙ ትችላላችሁ። የጸለያችሁለት ፍሬ ላታገኙ ትችላላችሁ። ጸልያችሁ ስትወጡ ታምራትን ጠብቃችሁ ስትወጡ ታምራት ላታገኙ ትችላላችሁ። የዛን ዕለት ግን የሆነ ጊዜ ላይ ግን መብቀሉ አይቀርም። በቆሎ መሬት ውስጥ ይገባል። በ4ና በ5ኛው ቀን እስከ 5 ቀን ድረስ ምንም ላይሆን ይችላል። በ3ኛው ቀን ምንም ላይሆን ይችላል። በ2ኛው ቀን ምንም ላይሆን ይችላል። 5 እና 6 ቀን ሲሆን መሬቱ ፈቅሎ ነው የሚገባው። ጸሎቱም እንደዚህ ነው። ጸሎታችሁ ውስጣችሁ ላይ ሲሆን የጨለመለት ብርሃን እየሆነ ይመጣላችኋል። ጨለማ የበዛ ቀን ብርሃን እየሆነ ይመጣላችኋል። መከራ የበዛ ቀን ብርሃን እየሆነ ይመጣላችኋል። አሜን ለሚል ይሁንለት። በቆሎ እኮ እስከ 5 ቀን ድረስ አይወጣም። ይወጣል እንዴ? እኔ በደንብ አላውቀውም። እስከ 5 ቀን ድረስ ግን በቆሎ ምን አይልም፣ አፈርን ፈንቅሎ አይወጣም። አፈርን ፈንቅሎ የሚወጣው 6 እና 7ኛው ቀን ላይ ነው። ምክንያቱም ውስጥ ላይ ራሱን እየሰራ ነው ያለው፣ ራሱን እየገነባ ነው ያለው፣ እየበሰበሰ ነው ያለው። እንዲያፈራ የሚያደርገው መበስበሱ ነው። እንድታፈሩ የሚያደርጋችሁ፣ ፍሬያማ እንድትሆኑ የሚያደርጋችሁ፣ በሕይወታችሁ ላይ ስትሮንግ እንድትሆኑ የሚያደርጋችሁ ምንድን ነው ካላችሁ ጸሎትን በመጨመር ነው። ጸሎት የጨመራችሁ ዕለት የትኛውም ነገር ቢመጣ እናንተን አያንገዳግዳችሁ። መከራ ይመጣል፣ አያንገዳግዳችሁ። ወጀብ ይመጣል፣ አያንገዳግዳችሁ። ምንድነው ሲባል መሰረቱ ጸሎትና የእግዚአብሔር ቃል ነው። እስኪ እጸልያለሁ በሉ፣ እበረታለሁ በሉ፣ ኃያል እሆናለሁ በሉ። መሬት ውስጥ የገባ ነገር አይበቅልም አይባልም፣ ይበቅላል። መሬት ውስጥ የገባ ነገር ነው የሚበቅለው። መሬት ውስጥ የገባ ነገር ነው የሚበቅለው። መሬት ውስጥ የገባ ነገር ነው የሚበቅለው። ሉቃስ ወንጌል አንብባችሁ ታውቃላችሁ? ስለ መንፈስ ቅዱስ ያወራል። ኢየሱስ 40 ቀንና 40 ሌሊት ዲፖዚት ነው ያደረገው፣ ጨምሮበታል። 40 ቀን ጨምሮበታል። 40 ቀን ውስጥ እሳቱን ጨምሮበታል። 40 ቀንና 40 ሌሊት ራቃታራዛ ይላል መንፈስ ቅዱስ ይላል። ሪብቃቴል ቢዳቆስ በልሳን ይቀጣጠል ነበረ፣ በእሳት ይቀጣጠል ነበረ፣ በክብር ይቀጣጠል ነበረ። አጋንንቱ ሲመጣ የእግዚአብሔርን ቃል ታጥቆ ስለነበረ፣ የእግዚአብሔርን ቃል በሙላት ስለነበረበት አጋንንት ሊያሸንፋቸው ነው። አያችሁ፣ ጸሎት ላይ እናንተ ትኩረት ስታደርጉ የእግዚአብሔርን ቃል ይዛችሁ ግቡ። ብብታችሁ ውስጥ ወሽቃችሁ ግቡ። ጸሎት ብቻውን ኃይል አይኖረው። ምክንያቱም የእግዚአብሔር ቃል እያገላበልክ ምን ይላል ማቴዎስ ወንጌል ምን ይላል ሉቃስ ምን ይላል እያልክ ስታነበው የሆነ ራእይ ይገለጥልሃል። የሆነ ራእይ ይገለጥልሃል። የጸሎታችሁ ብዛት አይደለም። መጽሐፉ ሲናገር እንደዚህ ይላል፣ ዳንኤልም ይላል የኤርምያስን መጽሐፍ እያነበበን መገለጥ የገባበት ሰውየው መገለጥ የመጣበት የኤርምያስን መጽሐፍ ሲያነብ ነው። ጸሎቱን ብቻ አይደለም የሚጸልየው ሰውየው የኤርምያስን መጽሐፍ እያነበበ መገለጥ ይገባበታል። እግዚአብሔር ለሰው ልጆች ከሚናገረው መንገድ አንዱ የእግዚአብሔር ቃል ነው። የእግዚአብሔርን ቃል መስማትና ማየት ጨምረው የተባልከውን ትሰማዋለህ፣
የተፈጠርክበትን ዓላማ አንደርስታንድ ታደርገዋለህ። ሃሌሉያ ሃሌሉያ። ይሰማችኋል? ከኔ ጋር ናችሁ? እስቲ ጸሎትን ጨምራለሁ በሉ። ደገሙና ድምጻችሁን ከፍ አድርጉና ጸሎትን ጨምራለሁ በሉ። ረባሃዲ ካባሃዶሻሌ ጸሎት ብርሃን ነው። ለዚህ ነው ኢየሱስ እንደዛ አለ፣ ቀን ሳለ የላከኝን የአባቴን ፍቃድ ልፈጽም ይገባል። ባይዘው 10ቱ ቆነጃጅቶችን አይታችሁ ታውቃላችሁ? ስለ 10ቱ ቆነጃጅቶች ሰምታችሁ ታውቃላችሁ? 5ቱ ሰንፈዋል፣ 5ቱ ግን በርትተዋል። 5ቱ ዲፖዚት ያደረጉት ነገር አለ፣ ተጨማሪ ያዙት ጉዳይ አለ። ሌላ ነገር ጨምሮ ይዞ ነበር፣ ሌላ ነገር ጨምሮ አከማችቶ ነበሩ። አንድ ብቻ አይደለም የወጡት፣ ሁለተኛ ጨምሮ ነው የወጡት። 5ቱ ግን አንድ መብራትና አንድ ዘይት ነው የወጡት። እነዛ ያዙት 2 ዘይት ነው ይዘዋል። ዘይቱ ስለያዙ ነው እዛ ጋር ከሙሽራ ጋር ቤት የገቡት። እነዚህ ግን ሊገዙ ስለወጡ ነው የቀሩት። ጸሎት የክርስቶስን መምጫ እንድትጠባበቁ ያደርጋችኋል። ጸሎት ከክርስቶስ ጋር እየተገናኛችሁ መቼ እንደሚመጣና መቼ እናንተ እንደሚመጣችሁ ስለማታውቁት በጸሎታችሁ ትጉ። እንደ 5ቱ ሰነፍ እንዳትሆኑ። 5ቱ የተበሉበት ምክንያት ይሄ ነው። ዲፖዚት አላደረጉ። ብዙ አገልጋዮች፣ ብዙ ወንድሞች፣ ብዙ እህቶች፣ ብዙ ቅዱሳን ከጸሎት ርቆ ነው። ከጸሎት ስንራቀን ሞገስ የሚባል እኛ ህይወት ላይ የለም። ጸሎት የሞገስ ኃይል ያመጣል። ጸሎት ትሰሙበታላችሁ። ስትጸልዩ አገር ይሰማችኋል። ስትጸልዩ ትውልድ ይሰማችኋል። ስትጸልዩ እናንተን ብዙ ሰዎች እየለቀፈ እንኳን እናንተ ላይ የሆነ ፌቨር ስላለ እናንተ ማንም ሊነካችሁ አይችልም። ብዙ አገልጋዮች አሉ፣ በጣም ወዳቸው ሰዎች አሉ። ብዙዎች ኢግኖር የሚያደርጉት ሰዎችን ሄዳችሁ 24 ሰዓት ይጸልያሉ። 24 ሰዓት ይጸልያሉ። 24 ሰዓት በመጸለይ ውስጥ ብቻ አይደለም ኃይል የምታገኘው። ትገባላችሁ፣ ረዛለው ትላለህ። አንተ በመዝሙር ብቻ ትለዋለህ። እሱ ደግሞ ይመጣና ጥቅስ ሲሰጥህ ይሄን እኮ የለህም ብሎ ከእግዚአብሔር ቃል አጣቅሶ ሴጣን ሲነግርህ እውነት ነው የለኝም ትለዋለህ። የለኝም እንድትል ያደረገው ሌላ እንዳይመስልህ አንተ ውስጥ ያለውን ባዶነት አይቶ ነው እየነገረ ያለው። ኢየሱስ ባዶ ነበረ። ባዶ የሆነው ግን ልቡና አእምሮ አይደለም። ባዶ የሆነው ኢየሱስ ሆዱ ነበረ። አልበላም ኢየሱስ 40 ቀን አልበላም ኢየሱስ 40 ቀን አልጠጣም ኢየሱስ። ያንን ድክመቱን ስላየ ነው ሴጣን መጣና እንደዚህ አለው፣ አንተ መብላት ይጠበቅብሃል አለው። ስለ ራብህ አለው ድንጋዩን ዳቦ ካላደረግከው አለ ረሃብ ይገለሃል። ረሃብ ስለሚገልህ አለው ምን አድርገው ይሄን ድንጋይ ነው ዳቦ አድርገው እና ዳቦ ካደረግከው በኋላ ነው ረሃብን ትረሳዋለህ፣ ሁሉ ነገር ትተዋለህ። ኢየሱስ ግን እንዲህ ብሎ መለሰ፣ ሰው ልጅ በምን ብቻ አይኖርም በእንጀራ ብቻ አይኖርም ተብሎ ምን ብሏል? ተጽፏል።